ድግምት እስቲ ጋር ፈርም ዳግም አልመለስም ዳግም አላስለቅሳት ነገሯን አላበላሽም እያልኩኝ ፈርሜ ይሄዳል ፈርም ልብሱ እኔ ትከሻ ላይ በመውጣቱ እድለኛ ነው። እኔን ማግኘቱ ወንጌል የሚሰብክ ሰው ማግኘቱ ይህንን ለብሰህ ወንጌል በሰብከው ምን ችግር አለ? ማለት አጭር ነገር ለብሰህ ከምትቀምጥ ይችላል ነው። ሱፎች ሞልተዋል አሉ። ይህንን ጥያቄ አትፈልገውም። እሱ ይችላል ካለው ሁለትም ሶስትም ማግባት ይችላል ሚስቱ እያለች። ስለዚህ ሰው ስላገባ አዳመጪ አንቺ መፍቀድ አይደለም እህት፣ አንቺ ፍቃድ አይደለም፣ ይሄ የአላህ ፍቃድ ነው። እንደምን አላችሁ የእግዚአብሔር ቤተሰቦች፣ እናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች በወደደን ባከበረን በእግዚአብሔር ፍጹም ሰላም ተሰላምናችኋለሁ። ይህ ዩቲዩብ ቻናል ነው። በዚህ ዩቲዩብ ቻናል ላይ የተለያዩ ኦርቶዶክሳዊ የሆኑ ቪዲዮዎችን እያመጣን ማማርበታለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቡ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። በዛሬ ቪዲዮአችን እያስፈረመ ሰይጣንን የሚያስወጣውን ፓስተር እንመለከታለን። እስቲ አሁን ቀጥታ ወደ መጀመሪያው ቪዲዮ እንለፍ። መተት እንዴት ነው የምትሰራው? በአማርኛ ቋንቋ እንዴት አድርገህ እንትን ነው የምትፈልገው? ላይክ ኮሪዮኒሽ ነገር ነው የምትፈልገው፣ ኢንፍሉዌንስ የሚያደርግ ለምሳሌ የሰውን አይምሮ ትረዳና አሁን ለምሳሌ በአማርኛ የምጠቀሙ መተት ውሸት የሚጠቀሙ በውሸት ደግሞ መተት መስራት ይችላል። ውሸትን በመደጋገም እውነት ታደርጋለህ፣ ትጎዳለህ። ዲግሬድ ስታደርግ ሰዎችን መተት ይሆናል። አሁን ለምሳሌ የሆነ ሰው በቃ ይህ ሰውዬ ጉበቱን ያመዋል ብለህ ካሰብክ ያመዋል፣ ይህ ነገር ስደጋገመው ማለት ነው። እና አሁን ይህ ውሸት ነው፣ አያምም አንተን ግን ያመዋል ብሎ ፈጥሮ ነው ያንን እውነት ያደረገው ማለት ነው። ለምሳሌ ነበርና የማናይዟል ቢዝነስ ይዘጋል፣ እንደዛ ማለት ነው። አሁን ነው እኔ ደግሞ ይደክማል። እውነቱ ደግሞ ኃይል አለው፣ እኛ ስለማንጠቀም ነው። መተት ምናምን አይሰራም ለሚሉ ሰዎች ምን ብትላቸው? እኔ በፕራክቲስ ነው ያዩት። እኔ ግራ የሚገባኝ ሰውዬ ሁሉ ጊዜ በቃ የሚያቀርባቸው ከእንደዚህ አይነት ነገሮች ጋር በጣም የተቆራኙ ነገሮችን በጣም ማለት ለማጉላት ይፈልጋል። ሁሉ ጊዜ ከሆነ ከሰይጣን ጋር ምናምን የተገናኙ ነገሮችን በቃ ፕሮግራሙ ላይ ማቅረብ የሆነ ደስ ይለዋል መሰለኝ። እንደዚህ አይነት ነገሮችን ያቀርባል። ለምን እንደሆነ አይገባኝም። ማለት አሁን ብዙ የሚያስተምሩ ነገሮች እያሉ ለምን እንደዚህ አይነት ነገር አወጡ ሚዲያ ላይ ሰዎች እንዲያውቁት ማድረግ ጥቅሙ ምን እንደሆነ አይገባኝም። ማለት የምታረጋቸው ነገሮች ሁሉ ግራ የሚገቡ ናቸው። ለስሙ ኦርቶዶክስ ነኝ ብለህ በቤተክርስቲያን ነጠላ ለብሰህ ምናምን ስትዞር እናያለን። ግን የሆነ አለ አይደል የሆነ የተደበቀ ነገር ከኋላ ያለ ነው ይመስል። እስቲ ጋር ፈርም ዳግም እኔ ምለው ትላለህ ባሊያስ ብያለሁ በኢየሱስ ስም። እኮ የቀረኝ ነገር አለ። ምንድን ነው የቀረው? ይሄቶቼ እኮ እንዳይዳሩ እንዳይበረከቱ የእነሱንም ይዛ በእሷ የመጣው እንዳንዘመት የእነሱን ሙሉ ለቀ የእሷን ሕይወት ለቀ በጓደኛ ትዕግስት በኩል የተሰራውን ድግምት እስቲ ጋር ፈርም ዳግም አልመለስም ዳግም አላስለቅሳት ነገሯን አላበላሽም እያልኩኝ ፈርሜ ይሄዳል ፈርም ቸጩ ነው ሁላ 1 2 3 ሁለተኛ መጨረሻ በእሷ ምክንያት ዘሯ ይረፍ፣ ምክንያት ቤተሰቡ ይረፍ፣ እህቶቿ ይረፉ፣ ታሪክ ይቀየር። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ታሪኳን ባርክ ያለው እንግዲህ አጋንንቶችን ፈርመው መውጣት ጀምረዋል። በዚህ ዘመን ማናየው ጉድ የለምና ህዝቡን መጫወቻ እውነት አንዳንዴ ሰውንም እኮ አፍረ ዝም ልትል ትችላለህ። ግን እንደነዚህ አይነቶች አሉ ምንም አፍሪያ የላቸው በቃ ዝም ብለው ቢዝነሳቸውን ብቻ የሚያሯሩጡና በጣም ይገርመኛል። እነዚህ ጋርም ሄደው ፈውስ አገኛለሁ ብለው እንደዚህ ሲንከባለሉ በሶሻል ሚዲያ ራሳቸውን ቤተሰባቸውን የሚጎዳ ነገር እንደዚህ ሲተላለፍ አሁን እቺ ልጅ ነገ ዞር ብላ ይሄን ቪዲዮ ስታየው
ትሸማቀቅበታለችና በጣም ያሳዝናል። ብቻ የሆነ መጨረሻው ምን እንደሚሆን ባላቅም ማለት ነው። ምናልባት በዚህ በአለባበሱም ዙሪያ ብናነሳ አለባበሴ ደግሞ ምናልባት እሱ ደግሞ ለምን ይላሉ አንዱ ብዙ ሰዎች የሚተቹት እንግዲህ ከኦርቶዶክስ ቤተክርስቲያን ከወጡ ለምንድን ነው የሚለብሱ ለምን ይለብሳሉ ነው አሉ። ምን ምላሽ አለ? እንኳን ልብሱን ገና ሰውን እኮ ልናስወጣ ነው ገና። በዚህ ልክ ተጨካክነናል እንዴ? ለምን መሰለህ ግብፃውያን እስራኤላውያን እኮ ከግብፅ ሲወጡ እኮ ባዶ እጃቸውን አልወጡም ታውቃለህ። ይሄ ጨርቁ ራሴ ነው የገዛሁት። በነገራችን ላይ በራሴ ገንዘብ ራሴ ነው የገዛሁት። ኦርቶዶክስ የሆንኩት ደግሞ ያው እንደምታውቀው ይሄን ተምሬ ነው። ብዙ ዋጋ ከፍያለሁ። 20 ዓመት ተምሬያለሁ። በነገራችን ላይ የኦርቶዶክስን ትምህርት ነው የምልህ። ትምህርቱን ለመማር ትምህርቱን 20 ዓመት ነው የተማርኩት። ትምህርቱን 20 ዓመት ትምህርቱ ብዙ ነው። ትምህርቱ በጣም ብዙ ነው እና ምንድን ናቸው? አቋቋም ይባላል፣ ቅኔ፣ ቅዳሴ፣ ሰዓታት፣ ጾም ምዕራፍ ይባላል። አሁን ለምሳሌ አሁን ሁዳዴ ጾም ዛሬ ገባ አይደለ? የሚዜመው ዜማ ልክ አሁን ዛሬ የሚዜመው ዛሬ ሰኞ አይደለ? ማለት ሁዳዴ ጾም የገባበት ዘወረደ ይባላል። ዘወረደ እምላእሉ አይሁድ ሰቀሉ ወሚመይ ያእመሩ እግዚአ ኩሉ ዘያሃዩ በቃሉ። ይህን ፖስትልኝ። እሺ፣ ምንም ችግር የለም። አሁን ይሄ ከባድ ትምህርት ነው። ከባድ ማንም ሰው አይለውም። ይሄን ማለት የተማሩ በጣም ሊቃውንቶች አሉ ይህንን የሚሉ። አሁን ይሄ የሁዳዴ ጾም ልክ እንደገባ የሚባል ዜማ ነው። ይሄ አይሁድ አሳልፈው ሰቀሉት እያለ ነው የሚለው ወደ አማርኛው። ስለዚህ ይሄ ነው ብዙ ዋጋ ተከፍሏል። ዝም ብዬ አይደለም ይሄን የለበስኩት ለማለት ፈልጌ ነው። ተምሬ ነው። ምን ተምሬ? የኦርቶዶክስን ኦሪጂናሉን ትምህርት ድጓውን ጠቅመዋል። እኔ አሁን ወንጌል ነው የምሰብክበት። እንደውም እድለኛ ልብስ ነው ብያለሁ ባለፈው በአንድ ኢንተርቪው ላይ። ልብሱ ነው እድለኛ። ልብሱ እኔ ትከሻ ላይ በመውጣቱ እድለኛ ነው። እኔን ማግኘቱ፣ ወንጌል የሚሰብክ ሰው ማግኘቱ። ይህንን ለብሰህ ወንጌል በሰብካው ምን ችግር አለ? ማለት አጭር ነገር ለብሰህ ከምትል ይችላለሁ። ሱፎች ሞልተዋል አሉ። አባ በርገር እና አባ ክትፎ ምን እንደሚሉ ሰማችሁት? እነዚህ ናቸው በወዳቸው ምክንያት ከቤተ ክርስቲያን የወጡት። ታስታውሳላችሁ አይደለ? ክትፎን እየበላው በርገርን እየበላው አልኖርም ወይ እዛ ዝም ብዬ ከምጾም ብለው ከቤተ ክርስቲያን የተገለሉት ከቤተ ክርስቲያን የተወገዙ አባት ናቸው እነዚህ። አሁን እነዚህ ናቸው አያችሁ፣ ከኦርቶዶክስ ከወጡ በኋላ ራሱ ኦርቶዶክስን አይለቋትም። ያቁታላ በቃ። ለምን ሱፍ ከሙሉ ለምን ሱፍ ለብሰው አያስተምሩም ታዲያ? ምን ይሰራሉታል? ኦርቶዶክስ ትክክል አይደለም ብቻም ብለው ከሃይማኖቱ ከወጣችሁ ለምንድን ተመልሳችሁ ትመጣላችሁ? ለምንድን የሷን መስቀል ታደርጋላችሁ? ትክክል ካልሆነች አለባበሷ መቼም ትክክል ይሆናል ብላችሁ አይደለም። ትምህርቷ ትክክል ሳይሆን አለባበሷ ትክክል ይሆናል ማለት ይከብዳልና አንዴ ከወጣችሁ ለምንድን ነው እኔ ግራ የሚገባኝ ነገር አለባበሱን የምትወስዱት መስቀሉን የምትኮርጁት እንዴ? ለምን ትታችሁ አትወጡም? ሁሉንም ነገር ከወጣችሁ አይቀር እስቲ ወልካም በላቸው። ወልካም ለጊዜው ስለማንተ ካለነው ሁሉ ለጌታ ይሁን። እዚህ ጋር ሶስቱም መጥቶ አንድ ማን ይሰራል? ይሄም ጌታ ካለ ይስተካከላል። ሃሌሉያ። አሁን ሶስቱም ወደ መድረክ መጥቶ ራሳቸውን ያስተዋውቃሉ። ከውጭ ሀገር ነው የመጡት። ሳውላ ላይ ለመጀመሪያ ጊዜ ፈረንጅ ገብቶ ያገለገለው ቸርች ይሄኛው ቸርች ይባላል። አሜን አሜን። በቃ ፈረንጅ ለመጀመሪያ ጊዜ ከስተደም ውጭ ግለሰብ ቸርች ገባ። ይሄ የመጀመሪያ ነው። አሜን። ንገራቸው በዚህ በደንብ ወላ ስትፈታ ምንም ንገራቸው። ሃሌሉያ ሃሌሉያ። ቅድም ፕሮቶኮል ቀርቶልኛም ንጹህ ውሃ ነው ሰጣውና
እኛም ንጹህ ውሃ ጠጡ እየጠጡ ሃሌሉያ። ዛሬ ደግሞ እናንተን በማየት ራሱ ክብሩን ይቀበላል። አሜን በሉ። ሃሌሉያ ክብር ለኢየሱስ ይሁን። እና ወደ መድረክ ሶስቱም ይወጣሉ። እስቲ በጭብጨባ ወደ መድረክ ተቀበላችሁ። ተቀበሉ እና ዛሬ እንግዲህ ሃሌሉያ የእነሱን ስም ትውውቅ ካደረግን በኋላ ወንድማችን ይሄ ወፈር የሚለው ቃል ይሰብካል። ሃሌሉያ ብለዋል። ወፍራሙ ቃል ይሰብካል። ቀጭኑ ጌታ ብረዳው ይዘምራል። በእንግሊዝኛ ይዘምራል። ባይገባላችሁ እጃችሁን ከፍ አድርጋችሁ ሃሌሉያ። መዝሙሩ ወንድሜው ወርሽፕ ያደርጋል። እንግዲህ መዝሙሩ ባይገባላችሁም ሀደራችሁ አታሳፍሩ። ዝም ብላችሁ ምናምን ያላችሁ ዘምሩ። ክብር ለኢየሱስ ይሁን እና ወንድማችን ያስተዋውቅልን። እሺ እንዴት ቆያችሁ? የሳውላ በክርስቶስ የተወደዳችሁ ወንድሞችና እህቶች ስላገኘን እናንተን ስላገኘን እጅግ በጣም ደስ ብሎናል። ስሜ እሽቱ ይባላለሁ። የወንጌል ስራ ላይ የምሰራው ከነዚህ ወንድሞች ጋር የምሰራ ከሚኒስትሮች ጋር ያለው ነኝ እና ዛሬ ቀደም ወንድማችን እንዳስታወቀ ነው እኛ ለመጀመሪያ ጊዜ ደግሞ ወንድማችን ማርቆስ እንደተናገረው ለመጀመሪያ ጊዜ ወደ ሳውላ መጣን። ሳውላ ከመጣን ዛሬ 3ኛ ቀናችን ነው። ልክ የእግዚአብሔርን ቃል ብቻ በማመን ወደ እግዚአብሔር ፊት የምንቀርብ ሰዎች ነን። በዚህ ዓለም ላይ ብዙ ጊዜ ሰዎች ወደ ቤተክርስቲያን ወደ አገልግሎት ሲቀርቡ ወይም የሆነ ቦታ ለወንጌል ጉዞ ሲወጡ በእጃቸው የተዘጋጀ ነገር ከሌለ መውጣት ከባድ ነው ብሎ ያስባሉ። ግን እኛ የተማርነው እንዴት ነው? እግዚአብሔርን ብቻ እምነት በማድረግ የትም መውጣት እንደምንችልና ወንጌል መናገር እንደምንችል እግዚአብሔር አስተምሮናልና ወደ ማን እንደምንሄድ ሳናውቅ ወዴት ለመግባት እንደምንሄድ ሳናውቅ ለማን ወንጌል መናገር እንደምንሄድ ሳናውቅ ዛሬ 3ኛ ቀን ነው። ትናንት ወዲያ ወደዚህ በዚህ ሰዓት አካባቢ ከዚህ ትንሽ ከፍ በሚለው ሰዓት ወደ 9 ሰዓት አካባቢ ወደ ሳውላ ገባን። ግን እንደገባን እግዚአብሔር የወደደው እግዚአብሔር ያዘጋጀው መንገዶች እና ሁሉም ነገር የተዘጋጀ ባለበት ለወንጌል የተዘጋጀ ሰው ባለበት ቦታ ስለደረስን እስካሁን ድረስ በቦታችን ላይ እግዚአብሔር ሲሰራ እናያለን። ያው ከዚህ የሚበልጥ ምስክርነታችን ራሳችን ካስተዋወቅን በኋላ ነው የምንቀጥለው። ኢንትሮዲዩስ ዩርሰልፍ። ሰላም ናችሁ? እንዴት ዋላችሁ? ስሜ ዳንኤል ይባላለሁ። ከሜክሲኮ መጣሁ። ሚሽነሪ ነኝ። ኢትዮጵያ ከመጣሁ 1 ዓመት ሊሞላኝ ነው። ስላያችሁ ደስ ብሎኛል። I will continue in English. I feel so happy because God gave me this opportunity for be here. And I know God has proposed for this church. We never know the plan of God. But God knows what He wants with this church. እግዚአብሔር ግን ወደዚህ ቸርች እንደመራ መጀመሪያም ጀምሮ እግዚአብሔር ያውቅ ነበር።
ማጨብጨብ ነው እንግዲህ ዝም ብሎ እንኳን የህዝብ እንኳን ፈረጅ እንደዚህ ነጭ አይቶ የዚህ ያሉትን ፓስተሮች አልተቻሉም እንኳን ነጭ እንደዚህ መጥቶና እንግዲህ በጣም ጭንቅላት ያለው ፓስተር እንደዚህ ነው። በቃ አሁን በቃ ሰው ሁሉ ግር ብሎ ይመጣለት። አሁን እነዚህ ደግሞ ሌሎች ይናገራሉ እዛ ቸርች እኮ እንደዚህ ፈረጅ መጥቶ ሰበከ ምናምን ነገር ይባላል። እነዚህ እኮ አማርኛ ራሱ በደንብ ይቻሉ አንድ አመት ነው ከመጣው ብሎ እንግዲህ በአንድ አመት ውስጥ እንዴት አማርኛ እንዴት ዋላችሁ ምናምን ብሎ ሲናገር አይታችሁታል? ስሙን ራሱ በስተክል እኮ ነው በሚናገረው በአማርኛ እየገለጸ ተጫውቱበት። ይህን ህዝብ ምን አለባችሁ እናንተ? ጥያቄ ማለት በዚህ በጾም በረመዳን እንትን ጉዳይ ሳይሆን ሌላ ነው፣ በትዳር ጉዳይ። እህቴ ልትጠይቂ አይደለ የገባሽው? ጠይቂ። ከተመቸን መልሳለን፣ ካልተመቸን ተወዋለን። ማለት ባልና ሚስት ማለት ተለያይቶ እያለ ሚስት በሚስት አኩርፎ ባል ኒካ አውርዱልኝ በቃ ኒካ ብሎ ሌላ ማግባት ይችላል ማለት ኒካ ለኔን ሳማከር ሌላ ለማግባት እኔን ደግሞ ሽማግሌዎች ጋር ደውሎ ኒካዬን ፍቱልኝ ብሎ በኔ በማላውቅበት ቦታ ኒካዬን ፍቱልኝ በቃ ኒካ አውርዱልኝ ብሎ ያንን እኔም ጠይቀውን እኔንም ከኔ ምንም ማፍሳ ሳይሰሙ ሌላ ኒካ ማሰር እንዴት ነው? እኔ ለኒካው ይኖራል አይኖርም የሚለው ጥያቄ ነው። በመሰረቱ ወንድ ልጅ 2ም 3ም 4ም ማግባት ይችላል እኮ እስልምና ይሄንን ጥያቄ ያስፈልገውም እኮ እሱ ይችላል ካለው 2ም 3ም ማግባት ይችላል ሚስቱ እያለች። ስለዚህ እኔ ስላገባ አዳመጪ ማፈቀድ አንቺ መፍቀድ አይደለም እህት፣ ያንቺ ፍቃድ አይደለም፣ ይሄ የአላህ ፍቃድ ነው። 2ኛም 3ኛም ማግባት ይችላል፣ እሱ የሚከለክለው ነገር የለም። ምናልባት አንቺ እንደምትዩ ያለሽው ስላንቺ ጉዳይ ነው፣ ስላንቺ መፍታትና በሌላ ሰው መፍታት የሚለውን ነገር ነው። ሌላ ሰው ወክሎ ለሌላ ሰው ፈትቻታለሁ ማለት ወይም ለራስሽ በአንደበትሽ ፈትቼሻለሁ ማለት ወይም በቴክስት ፈትቼሻለሁ ማለት እነዚህ ሁሉ ፍቺ ናቸው የሚሆነው። 2ኛ ሚስት የማግባቱ ጉዳይ ግን ሸሪዓ የፈቀደው ነው። ምናልባት አንቺ የአናኗር ችሎታ የለውም አቅም የለውም የሚል ከሆነ የመነጋገር ሁኔታ ልትነጋገሩበት ትችላላችሁ። ካልሆነ ግን እሱ ካገባ እኔ ያልገባ እኔ ጋውን ማለት እንዲገባኝ የፈለኩት ኒካ አውርዱልኝ ብሎ ጠይቋል ሽማግሌዎች ጋር። ያ ኒካ አውርዱልኝ ያለው አፉ እንደወረደ ይሆናል ወይ ነው? አውርዱልኝ ብሏል። አውርዱልኝ ማለት እኮ አስፈላጊ አይደለም። እሱ እኮ ነው አውርጅ ያለው ነው የሚለው። አውርዱልኝ ለምን አስፈለገው? ማለት ፍቱልኝ ኒካ ፍቱልኝ ያለ እንጂ ፈትቻታለሁ አላለም። ኒካ ፍቱልኝ ብሎ ደጋግሞ ጠይቋል። ይጠየቃል እሱ። ይሄን ያለበት ምክንያት ምንድነው? ይጠየቃል እሱ። እኔ ማለቴ ፈትቻታለሁ ማለት ነው ያለ ከሆነ ፍቺ ነው የሚሆነው። አይ ዝም ብሎ አውርዱልኝ ማለት እነሱን ልመና የሆነ ከሆነ ፍቺ አይደለም። ስለዚህ ፍቺ ተስሪህ መኖር አለበት። ይሄ ኪናያ ነው የሚባለው። በእስልምና ተውሪያ የሚባል ነገር አለ። በትክክል ፈትቻታለሁ የሚል ወይም ፍቺ አስቤያለሁ የሚል ቃል ካልመጣ ፍቺ አይሆንም። ኦኬ። ስለዚህ አሁን እሱ ለገሌ ፍታልኝ ብሎ የነገረው ከሆነ ምን ማለት ነው ተብሎ ይጠየቃል። በቃ ስለፈተዋት ነው ካለ ተፈታለች። ኦኬ በቃ እሱን ለማጣራት ነው። ጀዛኩሙላህ ኸይር። መርሐባ حياك الله ይባርክ። እሱ እንደፈለገ 3ም 4ም ማግባት ይችላል። አንቺ ቤትሽ ቁጭ ብለሽ መጥቶም እንደፈለገ አንቺ ሳታቂ ያው ሚስት አግብቻለሁ ብሎ በላይሽ ላይም ሰርፕራይዝም ሊያደርግሽ ይችላል። ከዛ በኋላ ደግሞ አንዴም ፈትቼሻለሁ ካለ እሱ መብቱ ነው። አንቺ ግን እሱ መፍታት ብትፈልጊ አትችይም። ንብረት ራሱ አትካፈይም። ታውቂያለሽ አይደል? አንቺ እሱ ግን ፈትቼሻለሁ ብሎ አንዴ ቃሉን ራሱ ካወጣ በቃ ይፈታሻል፣ መፍቱ ነው። አንቺ ግን እንደዛ ማድረጋችሁ አንቺ እሱን ፈተዋለሁ ብለሽ በራስሽ በግልሽ ኒካውን ማፍረሳችሁ ይሄ ነው እንግዲህ ሌላ ሃይማኖት የሚያስተምሩ። እኔ ማለት ነው መሰልቸት ብቻ ሳይሆን ትክክት ያለ ነገር ልንገራችሁ። ቤተክርስቲያን ሄደን በተለይ ንግስ ቀለም እንዴ በቃኛ ወንጌል መስማት እንፈልጋለን፣ መማር እንፈልጋለን። ብዙ ማናቃቸው ነገሮች አሉ እኮ እንዴ አንድ ሳንሰማ በልመና ስቴጅን ተቆጣጣራችሁ ምንም መማር አልቻልን። እግዚአብሔርን በበኩል እንወቅ እንዴ በጣም ነው ትክክት ያለን። እኔ በበኩል ሌላው አላውቅም። እኔ ታክቶኛል። ቤተክርስቲያን ለማሳደስ 55 ሚሊዮን ብር ብላችሁ ስታወሩ ትንሽ አይደብራችሁም እንዴ? 55 ሚሊዮን ብር
እንዴ እኮ የአንድ መስሪያ ቤት የሆነ አመት በጀት እኮ ነው እግዚአብሔር። ሲቀጥል ደግሞ እናቶች በወንበር የምትናገሩ የምትናቆሩ እናንተ ወንበር ላይ ስንቀመጥ ቆላችን ገፋቸው የምታስነሱት። ሲቀጥል ደግሞ እኛ በተቀመጥንበት ቁልጭ ብላችሁ እንድንነሳላችሁ የምታደርጉ እናቶች ረፉ። እግዚአብሔር እኛ ሰርችቶናል። እኛ ለጽድቅ እኮ ነው ጭራሽ ሄዳኩነን እኮ ጨመርን ራሳችን ላይ እስማ አምቦለን። ይሄ ለቤተክርስቲያን የሚወጣው ብር መቼም ሁላችንም እያየነው ነው ማለት እሺ መውጣቱ ሲወጣ ግን ከዛ ልመናው ደግሞ ስንት ወር ደግሞ ለዛ ደግሞ ልመና ወንጌል ቆሞ ልመና ስልችት የሚያደርግ በቃ ሰውን ወደ ቤቱ ሂዱ የሚያስብል ልመና። እኛ እኮ ጠይቁ አይደለም ግን በአግባቡ መጠየቅ አለበት። የወንጌልን ሰዓት እየተሻማ እዚህ ጋር ልመና መታረቅ ከሆነ ለሰው አቋርጦ ቢወጣስ ምን ችግር አለው እንዴ? ይሰልቻል እኮ አንዳንዴ። ሰው እኮ በፍላጎቱ ሲሰጥ በጣም ጥሩ ነው። አንተ እዛ ጋር ዝም ብለህ ማይክ ይዘህ ስለጮክ ሰው አይሰጥ። ልቡ ፍላጎቱ ነው የሚሰጥ፣ ልቡ ፈቅዶ። በጣም ብዙ ቤተክርስቲያን ላይ ያለ በቃ ማለት ውድድር ነው የሚመስል በቃ ከአንዱ ቤተክርስቲያን ጋር ይወዳደር ይመስል ለምን እንደሆነ አላውቅም። እንደዚህ ለስሙ እኮ በየበሩ ዙሪያውን እኮ ሱቅ አለ። ያ የት እንደሚሄድ አላውቅም እንዴ። ቤተክርስቲያናችን እንኳን ይሄንን ቤተክርስቲያን መስራት ስንት ገዳማትና እንትና እናሰራም። ስንት ቤተክርስቲያን በየገጠር ያሉትን ቤተክርስቲያን ያሰራም። ከተማ ላይ ያለው እንኳን እሱ ሊነምን ከተማ ላይ ያለ ቤተክርስቲያን አንድ ገዳም ሙሉ ማብላት ቀለም መቻል ያቅተዋል። ጧፍ መግዛት ያቅተዋል። ቀላል ነው ግን ስለማናስብበት ከዛ ደግሞ አልፎ እንደገና ልመና። ለዛሬ የነበረ ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑልኝ።